ካልጠፋው ዘመድ ከመምህር ጋር ተዛምጂ ተው እንጂ ነው እንዴ መምህርነትም እኮ ስራ ነው። ምን ይሄ እንኳን ካልስም አይገዛ ስራ እንደዚህ እንኳን ማለት አግባብ አይደለም። ይኸው መምህርነት እኮ ይኸውልህ ትውልድን የሚገነባ ሀገርን የሚያምጽ ባለሙያ ነው። ማ ይሄን ክፍ ነው ሀገርን የሚገነባ እንኳን እሱ ሶስት ጉላቻ ተጣደው ከኔ ጋር ይመስል ከቤት የገባ በርበሬና ዘይት ሲሰርቅ ስንት ያስኩ ስንቴ በማስጠንቀቂያ አለፈ። ጥሩትና አናግረኝ የዛሬ ወር የገዛው ድፍን 5 ሊትር አጎሎት ታዲያ ቆይ አንተ የዛሬው የተገዛ ዘይት ለምን ጎደለ ተብሎ እንደዚህ እኮ ነው እንዴ? ወይ ባለቤትህ እኮ ነካክታው ጎሎባት ሊሆን ተጠቅማበት ሊሆን ይችላል። መጀመሪያ እሷን ብትጠይቅ አይሻልም? እኛ ቤት ዘይት ተቆጣጣሪ እንኳን አንቺ ቀራሞኝ ነው ለሚስት አሳልፍ ሰጥቻለሁ። ይኸውልህ የኔ ልጅ እንግዲህ ሁሉም እንደ ቤቱ ነው አይደለም። እኔም ሚስቴን ዘይት አስነክቻት አላውቅም። ግን በአጋጣሚ ሚስት ሳታውቅ ጎሎባት ነው ይችላል። ስለዚህ እንደዛ ብትጠይቅ አይሻልም? መጀመሪያ ሰውዬ የቤቴ ፍጆታ የምታውቀው አንተ ነህ ወይስ እኔ? እንኳን ለአንድ ብረት ድስት ወጥ እንኳን የምሳፈር በስሪንጅ ስሪንጅ ይሄ ሐኪም ቤት የሚወጋ መርፌ የሚወጋበት ስሪንጅ። የኔ ወንድም አከበርኩ፣ ከልቤ ነው የማከብርህ። እውነቴን ነው። እንዳንተ አይነት ባለሙያ በቃ አንተ የኑሮም ያወክበት አንተ ብቻ ነህ ማለት ነው። ኢትዮጵያዊ አዳም ስሚዝ ልበልህ። እውነቴን ነው የምልህ። የሚያኮራ ሙያ ነው ያለው። እኔም ብሎ ደግሞ ባለሙያ እኔም ብሎ ደግሞ ይሄ ምንድነው ኑሮ በዘዴ ተማሪ ስለ ኑሮ የሚያውቅ እያለ በቃ ይኸው አሁን መማር የምፈልገው አንድ ኮርስ አለ። እንትናን የኢያሱን ጉዳይ ለእኔ ተውልኝ፣ ምንም አያሳስብህ። አንተ ይሁን ቁጭ ብለህ ስለ ኑሮ አኗኗሩ ታስተምረኛል እንደ ኮርስ ነው። እውነቴን ነው። ና እንሂድ። ታያት ምን እየሰራህ አንተ? እዚህ ትመጠመጣለህ። የሚስት ወንድም መጥቶ ግቢውን በአንድ እግሩ ነው ያቆመው። አዎ አሁን ከፈለክ ይኸው ስትፈልግ ጥሻ ውስጥ ስትፈልግ እኔ ያገባኝ ነገር እንደምንም ብዬ አረጋግጬው ነው ቢሮ አስቀምጬ የመጣሁት። እዚህ ነው ያለው? አዎ እኔ ክላስ ነበረኝ ወይ ልውጣ? እንዲበዛ የሚደርስብን ካወቅ ውጣ፣ አሳይሃለሁ። ውጣና ሰበብ አገኘ ሰበብ አገኘ ልውጣ አገኘ እዚህ ልውጣ እዚህ ልውጣ እልና እንተያያለን። ዛሬ ምን ሆነ ነው? በግራ ጎን ነው የተነሳ። እቺ ፍሬሽ በቃ ማጨስ ጀመራ ነው። ሉባንጃኑ አጠፋል ሰንደ አውቀው ነው እንዴ? እኔ እንትንም እኔ ምን አጠፋው? እሺ ተማሪዎች እንዴት አደራችሁ? እንዴት ዋላችሁ? ማለት እንዴት ናችሁ? እሺ ሁላችሁም ደብተራችሁ እሺ ቁሙ። እሺ ይቅርታ በቃ ተቀመጡ ለማለት ነው። እንግባባ እንጂ እንግዲህ ለሁላችሁም አሳይመንት ሰጥቼ ነበር። አሳይመንቱን ይዛችሁ መጣችኋል? አረ የምን አሳይመንት ነው? እኔ አልሰማሁም። በዛም ያክል ብረት ጆሮን ስትመነግር ትውላለህ። እያንዳንዳችሁ ከየቤታችሁ ሩብ ዘይት ይዛችሁ ነው። ቀድሞ በትምህርት ስርዓት ውስጥ የሌለን ነገር አምጡ ማለት ምን ማለት ነው? ሀገር ምድሩ እህል ሞልቶ በተረፈበት፣ ጮማ እንደ ቆሎ ቅቤ እንደ ንፍሮ በተበላበት ዘመን እንኳን እንዲህ ያለ ነገር ሰምተን አናውቅም። ይህ ሀሳብ አሁን አላመጣሁም ለማለት ነው አይደል? በአሁኑ ዘይት ይዛችሁ ያልመጣችሁ በሚቀጥለው ጤፍ ታመጣላችሁ። ቆይ እኔ የምለው
ፍትሐ ነገሥቱ ነው ወይንስ ህገ መንግስቱን የሚያስገድድ? ጭራሽ እንደዚህ አብላፍ መካፈት ጀመረ። ግድ ነው ውጤት ሌላ ያላመጣ እኔ እንኳን አላመጡም ሸሪዬ፣ ግን እኮ ላመጣ ነው። የፈሳሹን የጭቃው የኑጉዩን የሱፉ ስላላወቁ እሺ፣ አንቺስ ቅምጥል አምጥተሻል? እኔም አላመጣውም። ዳዲ ሳምሶናይት ውስጥ ከቶት ከስራ ሲመለስ ነው ይዞት የሚመጣው። እሺ፣ አንተስ ማነው ኮርሜ አምጥተሃል? ሸሪዬ እኔ እንኳን ድብና አድርጌ ነው ያመጣሁት። ይኸው ይሄ ነው ተማሪ ማለት ነው። ሞራል ስጥ እንጂ ዘይት እንኳን ባታመጣ ሞራል የለም። ዘይትም ሞራልም የሌለው ግን ሸሪዬ የመኪና ዘይት ነው ማለት ናፍጣ። አዎ ናፍጣ ንፍጣ አንተ ነው ባለ ናፍጣ የሰው ሾጥ ማለት ነው። ሎቱ ለጅና ወላጅንታ ናውጣታ እኔ ይውጣ እሺ አንተስ? ቲቸር የኔ አምጥቻለሁ፣ ግን ማርክ ተሞልቶል የሚመለስልህ ከሆነ ብቻ ነው ያለች። እንደው የኢትዮጵያ ኮሜዲያን ራሱ እንደሳቸው እኮ አይቀልዱ። ታረሙ የሚመለስ እያንዳንድ ሻውን ያመጣሽውን ዘይቶች። እሺ አንተስ? ጉማሬው ማነህ? አውራሪስ አምጥቻለሁ በሚገባ። ይኸው ቲቸርዬ። ምንድን ነው ያመጣኸው? የሩብ ግማሽ በስትሮ መጣ ነው እንዴ? አይ ትንሽ እኮ ነው። ጠዋት ላይ ስነሳ ቁርስ ነገር ከዳዋ ላይ ሰርቼባት ነው። ያው አይን አይቶ ይመሰክራል። እያያችሁ ነው። ሙሉውን አስረክበው። ስማ አንተ፣ ፈተና ሰዎች ሲፈተኑ አዛምዱን ትተው ዳሽ ሙሉውን ብቻ ይሰራል? አይሰሩም አይደል? ስለዚህ ያመጣው ዘይት ከግማሽ ይያዝ ይውጣታ። እንግዲህ ሲያመጡ እንደዚህ እንግዲህ ሁል ጊዜ ዘይት ማምጣቱን አትርሱ። በአግባቡ ይምጣ። አስቤዛ አስፈላጊ ነገር ነው። ከትምህርት በላይ አስቤዛ ለሰው ልጅ ያስፈልጋል እና ይቀጥል። አስቤዛው ይቀጥላል። ጃስ ካንተ ማናት እኔ ነው ጌታው። ከየት ነው በዚህ ሰዓት ከረፈደ? ታንጨቆረር ጨቆረር ደግሞ የት ነው? ያተስ ቢሆን ምን አለ ዮንክ ቀሪ ማታ እያናገርኩ አይደል እንዴ? እኔ ተጨረስኩስ። ምን አይነት ስነ ስርዓት ነው ይሄ? ሰውዬ አላወከኝም መሰለኝ። ግድ የለም በቅርቡ እንተዋወቃለን። አሁን ቀጥል ወደ ርዕሰ መምህሩ ቢሮ። አየ የማንም ጠቅለ ልውጥ ዘግኖ የሚወስደኝ የለቅሶ ቤት ንፉ አደረገኝ እንዴ? ጎበዝ የትምህርት ቤት እኮ እንደፈለገው ስልጣን እየሾመ እኛን ግራ አጋቡን እኮ። አረ መላበሉ። አንተ ግን እውነት ተማሪ ነህ? የ3ኛ ዓመት የ9ኛ ክፍል ተማሪ ነኝ። አልገባኝም። ደደብ ምን አልክ አንተ? አሉ ጋሻ በራ። በላውን ዞር በል ከፊት። ወዴት? እንዳንተ አይነቱ ጋጥ ወጥ ተማሪማ ለጥፋቱ የሚገባውን ቅጣት ማግኘት አለበት። ዳያው ወደ ቢሮ። አረ ጋንት ያለ እኮ አንተን ልትወስደኝ። ዝጋ አልኩህ። ቀጥል። እንግዲያውስ አንተ ቅደም። ለምን? ሰውዬ ጠላት ከፊት ነው ሲባል አልሰማህም? የርቤን ማምኛ አልሰጠ እያዘዝኩ እንጂ ፍቃድ እየጠየቅኩ አይደለም እኮ። እሱ ላይ እኮ ነው ችግሩ። የማንም
ገለፋብኝ። እኔ የገበየው ልጅ ሱሪ ያልጣጠልኩ መስሎታል። መሄዱን ስሚድ እምወስድ ግን እኔ ነኝ። ና በል ቀደም በሊድ እንዳነካኝ የታደሩ ርዕሰ አስተዳደር ምነው መምህር ችግር አለ እንዴ? ይሄ ልጅ የትምህርት ቤቱን ሕግ ጥሶ አርፍዶ ነው ያገኘሁት። ከማርፈዱም በላይ ደግሞ አነጋገሩ ከሃይስኩል ተማሪ ፍጹም የማይጠበቅ እንዳየሁት ከሆነ ሜንታሊቲውም ኖርማል መሆኑ ያጠራጥራል። እንዴት ማለት? አነጋገሩ ፍጹም ስርዓት የለውም። ከኖርማል ሰዎች ፍጹም የተለየ ነው። እንደ አንድ መምህር ደግሞ በስነ ምግባር የታነጸ ብቁ ዜጋ ማፍራት ግዴታችን ነው። ስለዚህ እሱና እሱም መሰል ተማሪዎች ላይ ትኩረት አድርገን መስራት ያለብን ይመስለኛል። እንዴት ነው ነገሩ ጎበዝ? እኔን ገትራችሁኝ የስብሰባ ዲስኩራችሁን ጀመራችሁ። በሉ እናንተ ባይሆን ትልቅ የስብሰባ አጀንዳ ላይ ስለሆኑ ትምህርት የለም ብዬ ለተማሪዎች በሉ ዩሲ ይሄን ነበር ለማለት የፈለግኩት። ጌታው ፊት እያማኸኝ ነው እንዴ? ቆይ መንጉሌ፣ ቆይ እንደሱ አይደለም። ቆይ አትበሉ ጋሼ። ከእንግዲህ ከእርሶ ጋር ንግግር የለኝም። ጨርሻለሁ እኮ። ለምን እርሶ ጋር ፀሐይ አልወጣችም ወይንስ 24 ሰዓት የሚበራው አምፖል እርሶ ጋር አይጠፋምና መምሸት መንጋቱን አያውቁትም? ምን ለማለት ፈልገህ ነው? አልገባኝም። እንዴት አደሩ ብዬ ስሎት ያልመሸብኝ ቅኔ መስሎት ነው። ይልቅ መንጎል፣ አሁን ምን አጥፍተህ እንደመጣ ታውቃለህ? እኔ ምን አውቃለሁ? ይሄ ጠግረ ልውጥ ጅብራ ፊቴ ተለውጦ ሳየው እርሶ ጋር አንጠልጥዬ ሲጀመር ለአንተ ለምን አረፈድክ? ያው እሱማ ሰፈሬ 4 ኪሎ አይደለም። ዛሬ የአፍሪካ ስብሰባ ምናምን ሲሉን ምረ ውሪ እቤት ተቀመጡ ሲሉን እኔም አርፌ እቤት ክትት ብዬ ተቀመጥኩ። ከዛ ሲያበቃ መጣሁ። ታዲያ የማርፈድህን ምክንያት ለምን በትክክል አልተናገርክም? ታዲያ እኔ ለማንም ጠግረ ልውጥ የሀገሬን ሚስጥር መናገር አለብኝ? እሱ ዝናቡ ይባላል፣ የሲቪክ አስተማሪያችን ነው። ይኸው ገና ከመምጣቱ ቋንቋችንን ሁሉ ደበላልቆ ስንተኛ ክፍል ነኝ ነበር ያልከኝ? የ3ኛ ዓመት የ9ኛ ክፍል ተማሪ። ታዲያ ትምህርቱ የሚሰጣችሁ በእንግሊዝኛ አይደለም እንዴ? ተራ ቃላትን እንዴት መረዳት ያቅታል? መጽሐፉም እኮ የተጻፈው በእንግሊሽ ላንጉዌጅ ነው። ተራ ስለሆነ ነው እኔን ቶሎ ያልገባኝ። ተራ ሰው ደግሞ ለተራ ሰው ቅኔ ለጋሽ አውራሪስ ማውጋቸዋለን። ቆይ መንጉሌ፣ ለማንኛውም ባረፈርክበት ምክንያት ትቀጣለህ። እዚህ ጋር ትፈርማለህ። ለ15 ቀን ከትምህርት ቤቱ ታገዳለህ። እንዴ ምን ብዬ ነው የምታገደው? ምን አጠፋው? አስተማሪ መዝለፍና መሳደብ ትልቅ ቅጣት የሚያስቀጣ ነው በደንቡ መሰረት። ምን ታውቃለህ? እሱ እኮ ጠግረ ልውጥ ነው። እኔ መምህርነቱን በምን አውቃለሁ? ከእንግዲህ ደግሞ መምህር እንደሆነ አውቄ እንከባበራለን። እንዴት? ሲሻሩ ነው እንጂ ሲሾሙ መቼ ነበር? ዝም በል ዝጋ። አሁን አርጌ የተባልከውን ብቻ ማድረግ ነው ያለው። ምን ይላል? ናፈርም። እንዴት ነው ጌታው? ለደንቡ ነው እንጂ የሁለታችንም እኮ መብታችን እኩል ነው። አንቱም ማስተዳደር፣ ልዩነቱ እኮ አንተ ተማሪ፣ እኔ ደግሞ ዳይሬክተር ወይም አስተማሪ መሆን። ይሄ ነው ልዩነታችን። ታዲያ መምጫውን ሳላውቀው ለማንም ጠግረ ልውጥ ሲባል እኔ መቀጣት አለብኝ? ጋሽ እኔ እቃወማለሁ። እኔ ሰላማዊ ሴት ነኝ። ሰላም ነው የምፈልገው። እንግዲያውስ የተማሪ ስብሰባ አሰባስቤ ሰልፍ እወጣለሁ። ሰላማዊ ሰልፍ እወጣለሁ። ታዲያ እኔ በምን አቅሜ ነው ከግንብ ጋር የምላተመው? ስለዚህ እኔ ብቻዬን ስለማልችል የህዝብ ደጀን ያስፈልገኛል። ግድ የለም አቶ ጥጋቡ፣ ለዛሬ እግዱ ይቆይ። የልጁ ሁኔታ ብዙም አላማረኝም። የሚመጣው ስለማይታወቅ የፎቶ ማስረጃ ቢኖርም ጥሩ ነው። አንዴ እዚህ ጋር እኮ ለምን ፎቶ ላነሳ ነው። እዚህ ሆኜ ነው የምታነሳ። በልማ
እንደው አንዴ እንደው በነካኝ እንደው ከጋሽዬ ጋር ጋሽዬ ሲያንዷል ሂዱዳ ውጣ ተባልክ እኮ። ሊሸለም የመጣ መሰለው እንዴ ቀራፉ። ሂዱዳ እስኪ ራስን አብዴት አድርግ። ምንድን ነው ውስኪ እንኳን ዶጌት ና አንተ ወስላታ ስፈልግ ነበር አገኘ ክፍል ትገባለህ ደግሞ ትሰማኛለህ? ስፈልግህ ነበር። ምን ነው በሰላም ነው መምህር? አንድ አለን የምንልህ ከዛ ሁሉ ከእውቀት ነጻ ክፍል ውስጥ አንተ የተሻልክ ነህ ብለን ስናስብ አንተ ትንሽ በእውቀት ትሻላለህ ብለን ስናስብ ያውም በአማርኛ ቋንቋ አንተ አፍን በፈታህበት በየቀኑ እሁድ በተለይ ከእሁድ እስከ እሁድ ስታመነጅከው ያለውን የአማርኛ ቋንቋ እንደው ቢሆን ምንም ብትሞት እንደው ከ63 ማግኘት አለብን። ምን ይለኛል እንደ ውጤቱ አይደለም በክፍላችሁ ይቅርና በትምህርት ቤቱ ታሪክ ውስጥ ታይቶ የማይታወቅ ነጥብ ሞታ ከ63 እናንተ ክፍል ውስጥ ፉክክራችሁ አንደኛ ለመውጣት ነው ወይስ ላለመውጣት ነው የምትፈልጉ? ደግሞ እኮ የሚገርም ቁልቁል ስትሄድ እኮ አይሱዝ ፍሬን በጠሰ አይሱዝም እኮ አይቀድማችሁ። ቁልቁል ስትሄዱ የኢትዮጵያ የኑሮ ውድነት ራሱ እንደናንተ ቁልቁል ቢሄድ እንዴት መልካም መሰል። እውነቴ የኔ አማርኛ የፈተና ውጤት ነው። እሺ እኔ ምን ላድርግ? ነገሮች ከቁጥጥር ውጭ የ40 ቀን እድሌ ነው። የ40 ቀን እድልህ ምን የ40 ቀን ትለኛለህ? የ40 ዓመት እድልህ ነው። እንደው ለመከራ የፈጠረኝ ሰው ይሁሉት መምህር፣ ጎረቤቶቼ በሙሉ በጎርፍ አለቁብኝ። አያቴ ትምህርትን ስጨርስ እድርልሃለሁ ያሉኝ ሚስት አንዱ ቀን ያነሰው መጥቶ አይኔ እያየ አገባት። የወንድሞቼን ልጆችና አብሮ አደጎቼን ተስቦ ፈጃቸው። አራጣ የተበደርኩት ሰውዬ አላስቆም አላስቀምጣለኝ። በዚህ ላይ ከታች ሙጀሌ ከላይ ትኩሳት እየተፈራረቁ ጤና ነሱ። የሁሉ ችግር በአንድ ወር ውስጥ ደረሰብኝ። እሺ እኔ ምን ላድርግ? ጭራሽ የአማርኛ የፈተና ውጤት ከ63 ይህንን እስከማይ ራሴን ባጠፋው ይሻለኝ። ከየት ነው የምታጠፋው? ከቆጣሪ ነው የምታጠፋው? የምሬን እኮ ነው መምህር። ችግር እኮ እንዳነባበሩ ተደራረበብኝ። ታዲያ እንደ ቂጣ ዘርጋ አድርገህ ብላ። ምኑን? ችግርህ። በቃ በራሴ ላይ የሆነ እርምጃ ወስዳለሁ። ራሴን ነው የማጠፋው። ችጋር ኖረ ሞተ ምን ይጠቅማል? እንዲያውም ይኸውልህ የእናንተ እዛ እንትኖች ክፍል የእናንተ ክፍል ተማሪዎች እንዲያው ያ ሁላችሁም ተሰብስባችሁ ፍጥፍጥ የምትሉልኝ እኔ ልሙት ማድረግላችሁን አለ። የምሬን እኮ ነው ራሴን አጠፋለሁ ያልኩት። የትምህርት ቤቱን የልማት መዋጮ ክፍልና እንደፈለግ መንግስት ገንዘብ ይዞ ፍግም ማለት አለ እንዴ? ወይኔ እድሌ፣ ወይኔ እድሌ። ትሰማኛለህ? መጀመሪያ የትምህርት ቤቱ የልማት መዋጮ ክፍል። ጆኒ እባክህ አንዴ ቀበቶ ነው ሰኝ። ምንድን ነው? ህፃን ልጅ ልገርፍብህ ነው። በእናትህ ተባበረኝ፣ ራሴን ላጠፋ ነው። ችግር የለም ግን ይኸውልህ አዲስ ነው ተጠቅመህ ትመልስልኛል። ወይኔ ያማል እንዴ? መልሼ
እንደዚህ እያደረግሽ ነው? ቶይም እባክህ ራሴን ለማጥፋት በሂደት ላይ ነው። እና መቼ ፎቅ ላይ ብትወጪ አይሻልም? እንደዛ ይሻላል? አዎ እኔ እንግዲህ እንደዛ ይሻላል በይ። በቃ እንደዛ ላድርጋ። አዎ ደግሞ ከዚህ ላይ እኮ ተፈጥፍጠሽ ጥርስሽ ራሱ እኮ አይረግፍም። ህልምሽ ከፍ ያለ ቦታ ላይ መድረስ ከሆነ መጀመሪያ ከፍ ብላችሁ ቁሙ ይላሉ ፈላስፎች። ግን እኮ እኔ ህልሜ እዛ መሬት ላይ ተፈትፍጬ ማየት ነው። ለክብርም ቢሆን እኮ ከመጨረሻ ፎቅ ላይ ተፈትፍጦ ሞተ ሲባል ነው ደስ የሚል። አይገርምም? ስንት ሰው እኮ አማክሬያለሁ፣ ግን እንዳንተ ቀና መልስ እንኳን የመለሰልኝ እኮ አልነበረም። ምን አበሻ እኮ ምቀኛ ነው። ቀላል ምቀኛ፣ ያለማንም ጣልቃ ገብነት፣ በራሴ ተነሳሽነት ወጪ ቆጣቢ በሆነ መንገድ ራሴን ላጥፋ ብል በእኔ ህይወት ምቀኛ በዛ። ሰው እኮ እንዴት ተጨካክኗል መሰለህ። በእውነት ለእኔ እንደደረስክልኝ ራስን በተሻለ መንገድ የማጥፋት ጥበብ ለተሰወረባቸው ወገኖች ደራሽ ያደርግ። አሚን አሚን። ያው ሰውን ለመርዳት ሰው መሆን ብቻ በቂ ነው። እኔ የምልህ በራስ ላይ ለመወሰንስ ሰው መሆን ብቻ በቂ ነው አይደል? በትክክል አልተሳሳትክም። በጣም ነው የማመሰግነው። ግን አሽዬ እንጂ አድራሻ ስጠኛ፣ ባይሆን ስትሞት ቀብር ድረስ። እባክህ ፈጣሪ አታግደልኝ። በቃ ልሂድበት ወስኛለሁ። እንዴ ወዴት ነው የምትሄደው? ወደ አንተ ነው ፈጣሪ። እኔም ስፈልገህ ነበር። ይኸውልህ ልመጣ አይደል? ብቻ ግን እባክህ እሳት ውስጥ እንዳትከተኝ። ታላግጣለህ። ብሬን የማታመጣ ከሆነ ገና ገደል ውስጥ ነው የምከትል። ያን ብር ነው ፈጣሪ? አንተ ነህ እንዴ? በልበልና አሁን ብሬን አምጣ። እሱ ሌላ ጊዜ አይደርስም እንዴ? አሁን ስራ ይዣለሁ። እኔ ስለአንተ ስራ ምን አገባኝ? ብሬ ስጠኝ እባክህ። እኮ መጀመሪያ ካቆምኩበት ልቀጥላ። አንዱ እነ ጆኒ ስሰጥ አይተዋል፣ ምስክር ይሆኑኛል። ናኒ ተወኝ፣ እኔ ልሙትበት አልኩህ እኮ። ትሞታለህ እባክህ። መጀመሪያ ና ብሬን አምጣ። ተወኝ አልኩህ አይደል? በቃ አትጋለጠኝ። ተወኝ እኮ አልኩህ በቃ አይደል? ምስክር አሉኝ። አታስጨናቂ። ተናግሬያለሁ። ማናችሁም ወደዚህ እንዳመጡ። ምንድን ነው? ቆይ አልገባኝ። ምንድን ነው የተፈጠረው? ወንዳታ ወንዳታ! እንዳንተ አይነት ጀግና ሰው ነው የሚያስፈልገው። ይገርማል። እኔ ራሱ በተደጋጋሚ ራሴን ለማጥፋት ስሞክር ነበር። በትዳር ጨጓራ የተለጠ ይሄ ሰውዬ ደግሞ በትዳር ጨጓራቸው ለተላጡ ሰዎች ምሳሌና አርአያ የሚሆን ሰው ነው። በርታ! አዎ በጣም ጥሩ። አንተ ብቻ ሙት እንጂ ጊነስ ቡክ ላይ አስመዘግባለሁ። ጊነስ ቡክን ቶ ባዮሎጂ ራሱ 100 ከ100 ነው የምሰጠህ። እውነት አመሰግናለሁ። ትችል አያችሁ የተማረ ሰው እንዴት እንደሚያስብ። ይሄ ልጅ አመረረ እንዴ? እኔ እንዴት ነው የሚሻለኝ? እንዴት ነው ቅድም ጀምሬ ነው ራስን እንደዚህ በቃ እንደው ተው ስለው ስለምነው ግን የማይሰማ ተማሪ ድንጋይ በቃ ስንት የለመንኩት እንዴ እሱን ገመድ አስቀምጠው። የትምህርት ቤቱ ገመድ ነው እንዴ? 6 ወር እንኳን እንጠቀምበት እንጂ ከፈለክ ሌላ ገመድ ወርደህ ወሰድ። ራሴን ላጠፋ ቢሆንም በመንግስትና በህዝብ ንብረት ላይ ጉዳት እንዲደርስ አልፈልግም። ይህ ከህግ አግባብ አንጻር አይደለም። እና እስቲ ስለዚህ ራስን አታጠፋም ማለት ነው? አይ ሌላ ገመድ አልቀብኩም። ቃሌንማ አከብራለሁ። በገዛ ነፍሴ መፍረድ መብቱም ስልጣኑም የኔ ነው። ይህን ደግሞ የተማርኩት ከእናንተ ጋር እዚሁ ሰውል መቼ? ያኔ ነዋ የመውደቅ መብታችን ይከበር ብለን ሰላማዊ ሰልፍ የወጣን ጊዜ። ወይኔ አበራ ተቃጠልኩኝ እኮ። ምንድን ነው የሆንከው? እሺ ተረጋጋና መጀመሪያ የሆንከውን ንገረኝ። ተንቦገቦኩኝ፣ ተቃጠልኩኝ። ምን ሆነ የነደደው? ምን ነው የተቃጠለው? ምን ሆነ ነው እንደ ተቃጥዬ እያዩኝ ተንቦግቡክ እያዩኝ። አሁን የሚያስፈልገኝ እሳት አደጋ ነው። እሳት አደጋ ጥሩልኝ። እንዴ በዚሁ ከቀጠልኩማ በዚሁ ከተንቦገቦክ ወላፈኑ ለግቢውም ይተርፋል። የምን ስለመቃጠል ነው የምታወራው? መጀመሪያ ተረጋጋና ቀስ ብለህ የሆንከውን ንገረኝ። ረጋ ብለህ ቆይ እኔ የምለው መሀይምነት፣ ደደብነት ብሔራዊ ቅርሳችን ሆነ እንዴ ነው ወይስ እንዲሁ ደደብነት ጂነስ ሪከርድ ላይ ይመዘገባል ተባለ? ማለት
በድድብናቸው እኮ ልቀው የመጠቁ የሀገር የደደብ ጥርቅም ሆኗል እኮ ክፍሉ ነው ወይስ እንደ አንበሳ ግቢ ታስጎበኛቸዋላችሁ? አሁን ገባኝ። ምኑ 906 ሰዎች ናቸው አይደለም? አዎ የኔ ክፍል በቃ ሰው አይደለሁም። ከዛሬ ጀምሮ ባልሰራ እነሱ ናቸው አይደለም? አዎ ያንተ ከተኩ። አዎ እሺ አንተ ከተካቸው። እሺ አይዞ ረጋ በለ። ስለዚህ ከዚህ በኋላ ሁሉንም እንደያመጣጡ እንመልሰዋለን። የበላችሁት ይመለስ። ለእናንተ ስል መሰቀል አለብኝ? ለእናንተ ስል ብን ካደሩታ ንገሩኝ። ምንድን ነው ቆይ ከመጠመጥ የማትሻሻሉት እናንተ? ቆይ እንዲሁ አንድ ያለኝ ያልኩትን የታሪክ መምህር ደህና መምህር ነው ያልኩትን የታሪክ መምህር በማይበረክትበት ትምህርት ቤት ውስጥ አንድ ሱብ ቢኖር እሱንም ጨርቁን አሳጥታችሁ ተሳብዱት ነው። አረ ማንም አላስጣለውም። እራሱ እኮ ነው ጥሎ ወጣው። አይነሽ በጉዳት ይጣ ምን ጉዳይ? አረ እባካችሁ የእናንተ ዲሬክተር መሆን እኮ የጋለ ምጣድ ላይ እኮ መቀመጥ ሆነብኝ እኮ ተንገበገብኩ። ይህ ሰውዬ እኮ ከትምህርት ሚኒስቴር ከራሱ ዋናው መስሪያ ቤት እኮ የታሪክ መምህር ሆኖ የተላከልን መምህር ነው። ምንድን ነው የሚለው? ከየትም አብዶ የመጣው እዚህ እየመጣብን ስላጓራ እኛ የምንሰደበው ምን እላለሁ? ምን ያለ ቀፋፊ አባቴ አምላክ ያሳብድ። የአንተ አምላክ የት ሄዶ ነው የአባት አምላክ እኛን የሚያሳብድ? ታዲያ የጋራ ታሪካችሁን ትታችሁ የየግላችሁ እንዲያስኩሩልን ስለን ምን እናድርግ? ታዲያ ምን ቸገራችሁ እንዴ? ዝም ብላችሁ አትሰኩሩለትም እንዴ? ቀላል አይደለም እንዴ? ወዴት ነው መምህር? እንዴት ነው ነገሩ? ጧት በደም የተዛመዳችሁ ትውልዶች ናችሁ ብላችሁ የምታስተምሩን እናንተ ደግሞ እንደገና ተመልሳችሁ መጽሐፍ እያጣቀሳችሁ የምከፋፈሉን እናንተው። እኛ እኮ በመሀል ቤት እኮ ተጨነቀን አይደለም እንዴ? ተጨነቀን እኮ። ግድ የለም እናንተማ መላላጣ ዛሬ ምንድን ነው ቀንድ አበቀለ እንዴ? የሌለ እኮ ነው። በእኛ ክፍል ምክንያት የሚሾም አስተማሪ የለም ምናምን እኮ ነው የሚሉት። አይገርምም? ኧረ እንደው ጎበዝ፣ ይሄ ፉከራ ነገር እንዴት ነው? አላሰጋችሁም እንዴ? ያሰጋል እንጂ። ባክቷቸው ሁሉም እየመጡ እንደፎከሩብን አይደለም። ደግሞ በፎከረ ሳይሆን ባደረገ። አይ የሆነ ነገርማ ማድረጋቸው አይቀርም። አሁን ሄጄ ባጣራ ይሻላል። መምህሩ ዳይሬክተሩ የሚለው በዚህ ዓመት ሁላችንም ወደ 10ኛ ክፍል ሊያዘዋውረን። የሞደቅ መብታችን ይከበር። አስገድዶ ማሳለፍ አስገድዶ ይቆጠራል። ቅዱስ ያሬድ 7 ጊዜ ወርቆ ነው ለዚህ ጥበብ የተገለጠው። ይገለጥልናል። 7 ወርቀን ይገለጥልናል። የሞደቅ መብታችን ይከበር። ታዲያ አሁን ከተናገርከው ነገር ጋር አሁን ምን ያገናኛል? ያ ሌላ ይሄ ሌላ አይደል እንዴ? ያገናኛል እንጂ። እሺ ቆይ አሁን አንተን ለመታደግ ምንድነው ማድረግ ያለብን? በቃ እኔ ከዚህ ላይ እንዳልወድቅና እንዳልሞት ከዚህ በኋላ ማንም የቤት ስራ እንዳይሰጥ። ወይኔ ጥጋቡ እንደው የማንም ወመኔ መጫወቻ ያታርዲ እንደውረድ ይላል እንከፍ ያ ከሌላ ከፈለክ ሌላ ገመድ ሰላም። ይህ ግን አንድ ምክር ልምከርሽ፣ አትንጠባረሪ። መንጠባረር ለምጣድም አልበጃትም። በጎመን ዘር አሳሻት እንጂ ትለኝ ነበር። ኧረ እባክህ የፈለገ ብትንጠባረርም የሚያስሳትን ግን ትመርጣለች አላሉም ማለትም። እስኪ ተመልከች፣ እዚህ ግቢ ውስጥ አሁን በልክሽ እንደኔ የተሰፋ ወንድ ታገኛለሽ። ፈጣሪ እኮ ላንቺ አስቦ እኮ ነው። እሱማ ሰፍቶ ነበር፣ ግን ምን ዋጋ አለው? ኦቨርሉኩ ላይ ያጣመመ እንጂ። አረ ፈጣሪ አይሳሳትም።
በአንድዬ ስራ ጣልቃ አትግቢ። እኔም ቢገርመኝ የልብ ነገር ነው። ልብ ውስጥ ኪኒ አብሮ ፈጥሮት ለንግግር እንጂ ለተግባር አይሆንም። ኧረ አታውቂኝም ማለት ነው። እስኪ ታይ ሰፈር ወረድ በይና የቀበሌውን አስተዳደር ጠይቅም። ማታ ማታ ለ3 ቀበሌ እኮ ነው ብቻዬን ሮንድ የምወጣ። ላቦሮቹ ራሱ ሲሾፊ ምን እንደሚሉኝ ታውቂያለሽ? የሰፈሩ ኮማንድ ፖስት ከቻለ ሲአይኤና ኬጂቢ ተደራጅተው መጡ እኮ ነው። ኧረ እባክሽ የለህም ጉረኛ። ምንድን ነው ቾምብይ? የኔ ጌታ፣ የኔ አባት፣ የኔ ጠንበለል ምን ነው ጠፋ? አሁን ምን ፈልገህ መጣ? ምን ልታዘዝ? አንቺ ምርጥዬ አማን ነው። አይ ቆንጆ፣ ዋው ፍቅራችሁ እንዴት ያስቀናል! ይህን ፍቅር የአቤልና የቃይል ማለቴ የአብርሃምና የሳራ ያርግላችሁ። ውለዱ፣ ክበዱ፣ እበዱ ማለቴ በፍቅር እበዱ። እንደዛ በላታ እና እንደዛ አትልም እንዴ? ምን እበዱ ያስብላል? እንዴ ማንዬ ሰላም ነው? አለሁልሽ። ኧረ አለሁልሽ። አንቺ ነሽ እንጂ ጠፋሽ። ስንት ጊዜያችን አይደል ከተያየን? አንቺ እኮ አንድ ሴሚስተር ሞላው ከቀረሽበት ቀን። ኧረ እሱንማ ተው። አከራያችን ታመመና ልጅ ምናምን የለውም። እኔና ማዘር ነበረ የምናስታምሙ። ለዛው እኮ ተፈቱ። ሽንት ቤት እየቆለፈ የህዝብ ሽንት ቤት ተጠቃሚ ያደረጋችሁ ሰው እኮ ማዘርን በየ15 ቀኑ የቤት ኪራይ እየጨመሩ አስጨነቋቸው። ጋሽ መላኩ ማለት እሳቸው ስም ሳጥኔ ላውጣል ማለት እንደዚህ። ቆይ እናንተ ታዲያ ለምን ሽብላል አትሉም? አረ ከታመሙ በኋላ ተለውጧል። ይኸው የቤት ኪራይ ከጠየቁን ደፈን ሰጥቶ በኋላ አንድ ላይ ጠርቀምቀም አድርገው ሊቀበሏችሁ እንደሆነ። እንደሱ እኮ አይደለም። ቁርስ፣ ምሳ፣ እራት ከኛ ጋር እየበሉ ነው። እንደዛ ከሆነ አንቺ ግን ይሄ አምሮብሽ የለ እንዴ? አረ ልትሞቺ ነው መሰለኝ። እንዴ ቦስ ስትል ምን ትዝ አለኝ መሰለህ? አንተና ጓደኞቼ 9-6 ያላችሁ ሆናችሁ የመረዳጃ እድር ነው አንፈጠራችሁ የሚባለው ነው እንዴ? ሰርግ፣ ለቅሶ፣ ኒካ፣ ሰደቃ፣ ልደት ምናምን በሚገርመው ጀምሬልሻለሁ እኮ ነው። እድር ሆኖ ልደትና ክርስትና አለ እና ታዲያ ይኸውልሽ ወደ ገበያው ስትገቢ ማለት ነው ለየት ያለ ስታይል መከተል መቻል አለብሽ። ደግሞ የእኛን እድር ለየት የሚያደርገው ነገር ምን እንደሆነ ታውቂያለሽ? ከሌላው እድር ለየት ባለ መልኩ የተለያየ ፓኬጆችን አቀላጥፈን የሚያዛቸው ደግሞ በሚመጡት 5 ዓመታት ውስጥ እንደ ጥምቀት እንደ መስቀል በዩኔስኮ ላይ ለማስመዝገብ ትልቅ እቅድ ይዘናል ማለት ነው። የምርህን ነው ጆን? እና ታዲያ እንዴ በጣም የሚገርም ሀሳብ ነው። እና ይኸውልሽ እችን ሰሞን ትንሽ ማነቆ የሆነብን ነገር ለቅሶ ጠፋና ሰርግ በዛ። አየህ ገበያ ሲጠም እንደዚህ ነው። አይዞህ ያደክማል እንጂ በርታ ወይ። አዎ እባክሽ ምን ታደርጊያለሽ? ብቻ ግን እኛ ተስፋ አንቆርጥ። ያው አገልግሎታችን ለሰፊው ማህበረሰብ እናስተዋውቅ እንጂ ሌላው ጣጣ የለውም። ምን አይነት አገልግሎት? ምን መሰልሽ? ለምሳሌ ለቅሶ እንደ እግዚአብሔር ፍቃዱ ነው እናንተ አካባቢ ሞትል አገልግሎታችን ለሰፊው ማህበረሰብ በሰፊው እናስተዋውቃለን ማለት ነው። ለምሳሌማ ኪሮግራፊን የጠበቀ ሙሾ ልክ እንደ ቲያትር ላይን በሚስብ መልኩ ለተመልካች ማቅረብ እንችላለን። በተጨማሪ ደግሞ ለጆሮ በሚስም ዜማ እንደ ባቲ እንደ አምባሰል የሆነ በቃ ደስ የሚል ዜማ አለ አይደል? እንደዛ አድርገን ማቅረብ እንችላለን። በእውነት ይሄ ድንቅ የሆነ ፈጠራ ነው። እኔ መቀላቀል እችላለሁ? በሚገባ። ትንሽ ክፍያና የሚሞላ ፎርም አለ። ያን እንደጨረሽ ትገቢያለሽ ማለት ነው። ደግሞ ለቅሶና ሙሾ ብቻ አቅርበን ዞርናል። ከሰልስት በኋላ መልስና ቅልቅሉ ላይ የሚገርም አድርገን እናቀርባለን። እንዴ መልስና ቅልቅል ለሰርግ አይደል እንዴ? ያው አንዱን ከአንዱ በማመዋሃድ የተለያየ አቅምርቂ ውጤት ታመጣለህ ማለት ነው። አረ እንደውም ዘመናዊ አሰራር ስትለኝ ምን ትዝ አለኝ መሰለህ? የትምህርት ቤታችን ዳይሬክተሩ የእናንተ ከእውቀት ነፃ የሆነ ክፍል በዚህ ዓመት ሙሉ አንድ ላይ ሊያሳልፏችሁ አስቧል። እንዴ እኮ እንዴት? እንደውም ምን ቢያደርጉ ጥሩ ነው? እስከ ዛሬ የቀሩትን አስተማሪዎች አቴንዳንስ አይተው ሊያባሯቸው ወስነዋል። እንዴ ስሙኝማ ዳይሬክተሩ የአስተማሪዎችን አቴንዳንስ ሲቆጣጠር ነው። ስለዚህ ነገር ማድረግ አለብን። የምሬን የሆነ ነገር ማድረግ አለብን እኮ ቶሎ በማሉ ነው።
እሺ ቆንጆ ሙያ ነው። ተቀመጡ ተቀመጡ። እኔ የምለው 3 ዓመት ሙሉ እዚህ አብረን ስንኖር ልክ እንደ ድራማ ኤፒሶድ ከዛሬ ነገ ምን አዲስ ነገር ፈጠሩ እያልን እናንተ ስንከታተል መኖር አለብን? ቆይ እናንተ የየትኛው ሀገር ማፊያዎች ናችሁ? የሲሲሊ ናችሁ ወይስ የሜክሲኮ ማፊያዎች? እንደዛ እኮ መሆን አትችሉም። ይኸው የህንድ አክተር ቦምብ ቢፈነዳበት፣ ሲኖትራክ ቢደፈጥጠው፣ አባዱላ ቢጨፈልቀው ተመልሶ ነፍስ ይዘራል። እናውቃለን። እናንተ ግን እኮ እንደዛ መሆን አትችሉም። ትሰማኛለህ? እናንተ አይደለም ሲኖትራክ ጨፍልቋችሁ በካራ ወቅቷችሁ በአባዱላ ደፍጥጧችሁ ይቅርና የጎረቤቶቻችሁ ምቀኛ አሉ አይደለም? የእነሱ ግልምጫ ራሱ ይኸው በአፍጢማችሁ ነው የሚገባ። ያው ከነተረቱም ቢሆን ምቀኛ አታሳጣኝ አይደለም የሚባለው። ምቀኛ ሲኖር እኮ ጠንክረህ ትሰራለህ። እንዴ በደንብ እንጂ ምን ይባላል መሰለህ፣ ከታላላቅ ስኬታማ ሰዎች ጀርባ ታላላቅ ምቀኞች አሉ። ዩናይትድ ኔሽን በ2019 እንዳወጣው መረጃ መሰረት ከሆነ ማለት ነው። ታዲያ እናንተ ምቀኞች የት ሄደውባችሁ ነው እንደዚህ የተጋለጣችሁት? እሱማ መጀመሪያውኑ ነው የተሳሳት ነው። አስቡ እስኪ ዙ 23 ብንታጠቅ ኤፎር ጀት ቢኖረን ኖሮ ደግሞ የአስተማሪዎቹ ስታፍ ቴራሱ አለ አይደል? እሱ ላይ ስናይፐራችንን አጥምደን ደግሞ 7ታችንን በነፍስ ወከፍ ቡሌት ፕሩፋችንን ብንታጠቅ አስቧል። ምን ዋጋ አለው በእናትህ? መጀመሪያ እኮ የመረጃና የደህንነት መረባችን አጠናክረን ቢሆን ጥሩ። ዛፉና መንጉልን የመሳሰሉ የመረጃ ነፍናፊ አድርገን ስንሾም ትልቁ ስህተት ይሰራል። በሉ እንግዲህ ሰዎች መቼም ፈጣሪ ባይፈቅድ ነው ሳይያዝ አይቀርም። በሉን ይሄ እንዴ እናቴ አደራ አደራ ከትምህርት ቤት እንደወጣ የ5 ብር በርበሬ፣ የ2 ብር ዝንጅብል፣ የ3 ብር ኮረሪማ ብቻ ግን ይዘና ብላኛለች። ይሄዳለሁ። እዚህ ምን ኮረሪማ ይላል እንዴ? እርግብግቢት ላይ ነበር መንኩ። አዎ እኔ የቆረሪማ ሄዶ ባስ ያመልጠኛል። ይሄዳለሁ እንጂ እንዴት ያለ ነገር ነው? እኛም እኮ የምንሄድበት የሚያስቸኩለን ጉዳይ ጠፍቶ አይደለም እዚህ የቆምነው። ምን ማለት ነው? ዝም አትላቸው። ጭራሽ ሚሽኑን ያበላሻችሁት እናንተ ሆናችሁ ቀድመን እንሂድ ምናምን ትላላችሁ እንዴ? አዎ እንሂዳለን። አንተ እነሱንስ ወደል በላቸው። እኔ ግን ሚሽናችን ግቡን የሳተው ከልምድ ማነስ ሳይሆን አይቀርም። እንዴት? አስቡ እስኪ እንደ አልሸባብ እንደ ቦኮ ሃራም ማን ነበር ያ ደግሞ አሁን ከእስራኤል ጋር እየተፋይከተ ያለው ማን ነበር? ሐማስ ማለት ነው። ልክ እንደ ሐማስ እንደ አልቃይዳ ካሉ ኢንተርናሽናል የማፊያ ቡድኖች ጋር የልምድ ልውውጥ የማድረግ እድሉ ተመቻችቶልን ቢሆን ኖሮ ሀገራችንን በተለይም ደግሞ አዲስ አበባን ልክ እንደ ሲሲሊ ሁሉ የማፊያዎች ቡድን መቀመጫ ጨረሳችሁ? አይ አዎ፣ ግን አንተም መጨመር የምትፈልገው? አዎ ቲቸሪ፣ ማለት እርሶ ሁለተኛ አባት እንደመሆኑ መጠን በትምህርት ቤት ታሪክ ደግሞ ታይቶም ተሰምቶም በማይታወቅ መልኩ ይህንን ድንቅ የሆነ የሚሊተሪና ኢንተለጀንስ ጥበብ የታየበትን የዘረፋ ቴክኒክ እሱ የምስክር ወረቀት እንዲሰጡ ስንል በትህትና እንጠይቃለን። አዎ፣ በዚሁ አጋጣሚ ደግሞ ይህንን የመሰለ ተሰጥኦ ይዘን እንዲሁ ስፖንሰር በማጣታችን ምክንያት ሜዳ ላይ ተበታትነን እንዳንቀር ከመንግስትና ከግል ተቋማት ጋር ተደራጅታችሁ አስፈላጊ ነው የምትሉትን ትብብር ብታደርጉልን ለማለት ነው። እኛም ደግሞ ከዞን ከወረዳ አለፍ ሲል ደግሞ ከክፍለ ከተማ እያልን ሀገራችንን በዓለም አቀፍ ደረጃ የማስጠራት ውጥን ነው ይዘን የተነሳ ነው። በነገራችን ላይ ነጮች ለምን እንደበለጡን ግን ታውቃለህ ቲቸሪ? አይ አላውቅም። እሺ በእናትህ ንገረኝ። ምን መሰለህ፣ የልጆቻቸውን ዝንባሌ የልጆቻቸውን የነፍስ ጥሪ ገና በልጅነታቸው በመገንዘብ አስፈላጊውን ቁሳቁስ ያሟሉላቸዋል። ለምሳሌ ማነው ኡሳማ ቢንላደን ነፍሱን ማጸደ ሲኦል ያኑረውና የዓለማችን ቁንጮ አሸባሪ መሆን የቻለው ገና በልጅነቱ ነበር።
ቦምብ በካስሊ ቋጥሮ ቴዘር የተጫወተ ጥፍሩን በሳንጃ እየቆረጠ ኩሽኔታ ሳይሆን ታንክ እየነዳ የዓለማችን ቁንጮ አሸባሪ መሆን ይቻላል። እና ስለዚህ ስለዚህማ ትምህርት ቤቱ አስፈላጊውን ድጋፍ እንዳሟለን ነው። በሀገር ውስጥ ባንክ በትንሹ ጀምረን ወርልድ ባንክን ለመዝረፍ እቅድ ይዘናል። ታዲያ ታማኝ ግብር ከፋይ ሌባ ለመሆን ትልቅ እቅድ ይዘናል። እኔ በእውነት እንደዚህ ያለ ትልቅ እቅድ ትልቅ ራዕይ እንዳላችሁ በፍጹም አላውቅም ነበር። ለካ እናንተ ትልቅ ራዕይ በትራንስፎርሜሽን ፕላኑ መሰረት እንደምትንቀሳቀሱ እቅድ እንዳላችሁ አላውቅም። እውነቴን ነው የምለው። እንዲያው ልባምነታችሁ ልቤን ነው የገዛው። እውነቴን ነው የምለው። እንደዚህ ትልቅ ህልምማ በፍጹም አይከለከልም። እኔ እኮ መጀመሪያውኑ ትልቅ ህልመኞች እንደሆንን ገብቶኝ ነበር። ማን በየክልሉና በየጫካው እንደሚታኮሱት ማን ነበር ስማቸው? ትንፍሽ አለ ትንፍሽ መቼ አጣሁትና ማመሉ ታስነካል። አንተም አራዳ እኔም አራዳ አሉ። ትሰማኛለህ? ይኸው እኔ ደመራ የሚወርቅበትን አቅጣጫ ካላወቅ ለየትኛውም ወገን አቋም አልይዝም። ገለልተኛ ኒውትራል በል። የድል አጥቢያ አርበኞች ለመሆን ነው እንዴ? ይቺም ወንበሩና እንዳትንገጫገጭ ቦቱ ለመጪና ያጁ ለወጪ ወራጁ እያሸረጉዱ ላይፍ ግን እንዴት ነው? አቋም ሊኖረን ይገባል። አቋም ሳይዙ ይህንን የሚያክል ሃይስኩል ማስተዳደር አይከብድም? እናንተ ሰዎች ማን የላከብኝ? ከበስተጀርባችሁ ማን ያለው? ቆይ ከኔ ምን ፈልጋችሁ ነው እንዴ? ለምንድን ነው ታሰፈልፉኝ የምትሞክሩ? ኧረ በፈጠራችሁ እኔ የልጆች አባት ነኝ እንዴ? ተውኝ እንጂ ልጆቼን ላሳድግበት። ኧረ ገብቼ ልውጣበት። ተውኝ። እኛ ልጆቹ አይደለንም እንዴ? ለእኛስ ትንሽ እንኳን አያዝኑንልም እንዴ? እንግዲህ ጎበዝ ካልሆነ ቦታ እንቀየር። እናንተ እዚህ ጋር እነዛ ጋር። እኔ እኮ ዲሬክተራችሁ ነኝ እንዴ? ልታገብሩኝ አይገባም እንዴ? ልታከብሩኝ አይገባም? ጭራሽ እኮ አናቴ ላይ እኮ መውጣት ነው የቀራችሁ። አረ እኛ እኮ ሙድ እያያዝን ነው፣ እየቀለድን ነው። አረ ትሸርዬ ለጨዋታ ብለን እኮ ነው። ለጨዋታ? እውነት ለጨዋታ ነው? እንደዛይም ከልቤ አጫውታችሁኝ አታውቁም። እውነቴን ነው። እንደው ጨዋታችሁ በጣም ነው ያዝናናችሁኝ። በጣም ነው ደስ ያለኝ። በጣም ጨዋታችሁ በጣም ይሄው ከምላሴ ፀጉር ይነቃል እንዴ? ምላስ ፀጉር አለው እንዴ? ቀልድ ታውቃላችሁ። ይሄው ሁለት ፀጉር አብቅላችሁ የልጅ ልጅ ወልዳችሁም ቢሆን አሁን ካላችሁበት 9ኛ ክፍል እኔ ልግንቅ እንደማትሉ ልግንቃችሁ። ለእናንተ የሚሆን ጥሩ ሀሳብ አለ። ምን እንደማረጋችሁ አሳያችኋል። ሂዱ ጣልኛው። ምን ሆናችሁ ነው እንደዚህ ላንቃችሁ እስኪለጠጥ ድረስ አፋችሁን የምትከፍቱት? ኧረ ቲቸር አሳይመንት ተሰጥቶናል። ታዲያ አሳይመንት በወረቀት ነው እንጂ አፋችሁ ላይ ነው እንደሚሰራው? ኧረ አይደለም ቲቸርዬ፣ ጫላችሁ በጨበጠ በሚለው ላይ እኮ ተወያዩ ተብለን ነው። እና ታዲያ እንዴት ቲቸርዬ? ጫራጩ ቤ ለምን ጨበጠ? እንዴት ጨበጠ? በእግራ ነው ወይስ በእጅ የጨበጠው? እንደ ልብ እኮ አገር የመሰከረለት እኮ ወቅት እኮ ነው። አሳይመንት ጨረሳችሁ? እንደ ልብ ነው። አልተሰራም። ማን ነው እዚህ ግቢ ውስጥ ግባ ያለ? በላሁን ቀጥ ብለህ ከግቢ ውጭ አለ። ማን ነው የስምንት ወር እንዴ? አስተማሪ አይደለም? እብድ እኮ ኮከቡ የሚገጥመው ከሌላ እብድ ጋር አለ። በግል ያለ እናንተ አላችሁ አይደለም እንዴ? ተደራጅታችሁ የቀወሳችሁ ማህበራዊ እብዶች
በይ ደግሞ ታወራለች። በይ ይኸው ደረቡዬ ማድረግ ነው። እጃችሁን አርጓ በዝረ ወቀጡት ወቀጡት። አዎ ያው እንደምታውቁት ትምህርት ቤታችን በየዓመቱ በተለይ ክፍለ ከተማን በመወከል በከተማና በአገር አቀፍ ደረጃ በየዓመቱ ምስጉን መምህራን በውጤታቸው የላቁ ተማሪዎቹን ከጥሩ ስነ ምግባርና ከውጤት ጋር እያፈራ መሆኑ ይታወቃል። ለዚህም ደግሞ የእናንተ የመምህራን ድካምና ውጤት ትልቅ አስተዋጽኦ ስላለው ደስ ሊላቸው ይገባል። ያው በየዓመቱ ምንም ሳይሰሩ የሚያጨበጭቡም አሉ። ምን ለማለት ፈልጌ ነው? በአጠቃላይ እንግዲህ ትምህርት ቤታችን ምንም እንኳን በተማሪዎች ውጤት የተመሰገነ ቢሆንም አልፎ አልፎ ደግሞ የትምህርት ቤታችንን ጅብራዎች ከአንድ ክፍል ውስጥ አልለቅም ስላሉ ሙጫዎች መነጋገሩ ደግሞ ይግድ። ይሄ ትምህርት ቤት ሃይ ስኩል እንጂ ኮሌጅ አይደለም እንዴ! በአንድ ክፍል ውስጥ አመት ለአመት ተመሳሳይ ተማሪዎችን ይዘን መጓዝ አለብን የለብንም? ቆይ እኛ ይሻው ምንድን ነው ማድረግ ያለብን? ልጆቹ 9ኛ ክፍልን 3 ጊዜ ነው የምንደግመው ካሉ በግድ ጎትተን ማማዟቸው። እንግዲህ በጋሪም ቢሆን ጎትታችሁ ማሳለፍ እንዴ! በጋሪ በክሬንም ሞከረናቸዋል። እነሱ አንለቅም ነው ያሉት። በቃ ታዲያ ቆይ አንድ ክፍል ሙሉ ደጋሚ ይዘን የትምህርት ቤታችን ገጽታ ማበላሸት አለብን ነው የምትሉኝ? ቆይ ይቺ ዳርዳርታ ልጆቹ የሌላቸውን ውጤት ጨምረን ወደሚቀጥለው ክፍል እናሳልፋቸው ነው ወይስ? ሄዴ ክፍታ ምን አባቱ ይላል ይሄ? አሁን እንደዚህ የሚል ቃል ወጣኝ እኔ ወጣኝ። አይ ተመሳሳይነት በበኩሌ አሁን በዚህኛው አዲስ ዓመት እዛ ክፍል ደግሜ ገብቼ ቅድም ያሉ ጅብራ እነሱን አላስተምርም እንዴ። ክፍሉን እኮ መኝታ ማለት ማደሪያ ገብቷል። ምን ማለት ምንድን ነው? በዚህኛው ቋንቋ ምንድን ነው የሚባለው? በዚህ አገላለጽ መጀናጀኛ አድርገውታል። ሰፋ እግራችሁን ሰፋ እችን ማስቀመጥ አዙሩት፣ ዞር አድርጉታ። አንተ ተመለስ፣ ተመለስ እባክህ። አይ ተመለስ። እንዲሁ እዚች ላይ እንደው ምን የመሰለ ሸጋ ቆንጆ ብትኖር ነው የት ያለው ጃንስ ይወጣው ነበረ። አይ ተብዬ እንደው አንቺ እኮ አንቺ አጀሪት ምንድን ነው ዘው ማለት? ይኸውልሽ ዳግመኛ እንዲህ ያለ መንቀራፈፍ ባይ ቀጥታ ነው ማባረርሽ። ማነው እባክህ አንተን አባራሪ ያደረገ? ሲጀመር እኔ እስክመጣ ሰራችሁ ብሎ እንደሄደው ታዲያ ምንድነው እንደዚህ ማሽቃበጥ? አራረጋጉት እንዴ! እዚህ ልትጨቃጨቁ ነው እንዴ? ቶ ለነገሩ ምን ያለ አንድ መስራት የሚችለው ነገር ቢሆን ስፖርት ብቻ ነው። ይሄኔ እኮ አሰራቸው ብሎ የሄደው ማትስ ቲቸር ቢሆን ኖሮ ላበላቦ ነው ነበረ። ሜዳ ላይ ወጥቶ ለመዝለልማ አህያም ይዘላል። አህያ ነው እያልሽኝ ባሉ ለዛውም የጋማ አይ ዶንኪ ምን ይመስላል? እስኪ አሁን ሁላችሁ ሁለት ሆናችሁ ጥንድ እንዲህ ተያያዙ። ጥንድ
ምንድን እኔ ምንድን ነው ያልኩት? ሁለቱን አላልክም እንዴ? እና ይሄ ምንድን ነው? እሷ አንድ እኔ ደግሞ ሁለት። አየህ ቁጥራችንም ማለት ነው። እሷ አንድ አንተ ግማሽ ነህ። ምን ይመስላል? ይኖር እዛ እባክህ። እስኪ እጅ ለእጅ ተያያዙ። እንደ ተያያዛችሁ ቁጭ ብድግ እንላለን። እኔ ፍቅር ቅድም እህቴ እንዳልከኝ እንደረሰ። እሱማ ቅድም የነበረ ነገር እኮ ደግሞ ቀልዴ እንደሆነ ታውቂያለሽ። ይህ እኮ ነው ችግር። ቀልድና ቁም ነገር ልክ እንደ ማኪያቶ ተደባልቆብኝ ምንም አይታወቅም። ኤክስፒሪየንስ ላድርግልሽ። ቆይ ግን አንቺ እውነት ከቾምቢ ጋር የጀመራችሁት ነገር አለ እንዴ? ሆን ብለሽ እኔን ለማስቀናት ማለት? ቆይ ግን የእውነት ከቾምቢ ጋር ጀምሬ ቢሆንስ እንደዛ ሽንት እስኪያመልቅ ድረስ መርበትበት ነበረብህ እንዴ? ታዲያ እኔ ምን ላድርግ? ቾምቢ እኮ ነው። እንኳን እኔ አይደለም ዳይሬክተሩ ጥጋቡ ራሱ እሱን ሲያየው እንዴት እንደሚደነብ። እኔማ ሰው ስላጣው ነው እንጂ እንደ ቾምቢ አይነት ግድንግድ ወንድ ታይፕ አይደለም እኮ። ድሮም ታውቆኝ ነበር። ያንቺ ታይፕ እኔ ነኝ አይደል? አንተ ታይፕ ቢ እሱ ደግሞ ታይፕ ሲ ማለት ቻርጀር አደረግሽን እንዴ? አይ ቢያንስ እሱ ካንተ አንድ ስቴፕ የተሻለ ልብ አለ። ቆይ አንቺ ልብ የምትዩ ወንድ ልጅን የምትፈልጊው ለጦርነት ነው ወይስ ለፍቅር ነው? መጀመሪያውንም እኮ ገምቼ ነበር። ይሁን የሰላይ ፌሰና ነው ያለሽ። እንደውም ንገረኝ ካልከኝ ባለፈው የታች ሰፈር ልጆች አባቴ ለልደቴ የገዛልኝ አንገት ሐብል ሲሰርቁብኝ ከዛ እኔ ቀስ ብዬ መልስልሻለሁ አለኝ። ከዛ በቃ አባቴ ከሚገለኝ ብዬ ቀረብኩት እንጂ ከቾምቤ ጋር ምንም የላችሁ። በቃ ወፍ። ታዲያ እኔ ብትነግሪኝ እኔ ያስመልስልሻል ነበር እንዴ? ማን አንተ? አይ ጅንጀና ድሮ ቀረ። እዛው በበረሃ ላይ ስንቷን ጎረዳ መሰለ በፍቅር ጠብ ያደረግነው። ማሙድ ጋር ጠብቂኝ እያለን ሽንጣሟን ሎሚ ተረከዟን ስንቷን ቡጊ እንዳስደነስናት ዳይሬክተር ጥጋቡ እንኳን ይመሰክሩልኛል። ሽንጣሟን ሽንጥ ይበጠስ እንዶ ፈጣሪ ሎሚ ይህስ ሮጦ ያልጠገበ ገና አለሌ ነው። አንተ ግን አርጅተህ እንኳን የማይወጣልህ የሽማግሌ አለሌ። አሁን በዚህ ዕድሜ ከልጆቹ አይፈረድባቸውም። እነሱ ምን ያድርጉት? ከእናንተ እየተማሩ ነዋ። እናንተ ፊዚክስ እና ኬሚስትሪ ሳይሆን ዳሌዋ ወንዳሌዋ ባቷ እያላችሁ አይደለም 3000 ዓመት ቢወርቁ በተማሪዎች ይፈረዳል? ነገር ሚስት ይፈረዳል? ለማንኛውም ከእንግዲህ የማደርገው እኔ ነኝ የማውቀው። ምን ልታረጉ? ከክፍሉ ተማሪዎች መካከል የተሻሉትን መርጬ እናንተን እንዲገመግሙ ነው። እነሱ ናቸው እኛን የሚገመግሙት? ይሄ ማለት እኮ ምንድን ነው? ልጅ ለእናቷ ምጥ አስተማረች የሚባለው እኮ ነው እንዴ? ማለት ነው እንዴ? ይኸውልህ ከገመድ ከመጫኛ የረዘመ ምጥ ያጋጥምህ፣ ይልቀቅብህ ምጥ። ከአሁን በኋላ አይደለም ሀሳብ ለመስጠት ለማዛጋት አፍክን ብትከፍት አባረራል። እሺ፣ ይሄ ዛሬ የተሰበሰብንበትን ጉዳይ ሁላችንም እንደምናውቀው ለሶስት ዓመት ያህል ይህን ክላስ በአለቃነት ሲያስተዳድር የነበረው ጋሽ አውራሪስ ሲያስተዳድረን አይባልም፣ ሲጨቆነንና ሲበድለን ይባላል። ጎበዝ። እውነት ነው። አዎ እንግዲህ ሲበድለን እና ሲጨቆነን ከነበረው አገዛዝ ተጠቅመን አዲስ የምርጫ ቅስቀሳ አድርገን አዲስ አለቃ ለመምረጥ እዚህ በታላቁ ሸንጎ በዘጠነኛ ክፍላችን ተሰብስበን እንገኛለን አይደል እንዴ? እና እስኪ ምን ትላለህ? አኬድ ይሄ አግባብ ያለው ምርጫ አይመስለኝም። ትመላለህ እንዳልሙሉ ቅሬ ልብ አድርጉልኝ። መንጉሌ አውቀውን በድፍረት ሳውቅ በስተት ቅሬላ ብሎ ሰድቦኛል። ደግሞ ሰደበኝ ይላል እንዴ? ይሄ የሆነ ሰልባቦ። እውነቴን እኮ ነው። እሺ አሁን ምን ቢበድላችሁ ነው ይህን ሁሉ ምርጫ እኔ ላይ ወስናችሁብኝ? ይህንን እንኳን እኔ እናገርልሃለሁ፣ ችግር የለውም። እስቲ እኔ በስልጣን እያለሁ ምን እንዳጎደልኩባችሁ ንገሩኝ። አንተ ኮርማ ነህ፣ ሴት ትወዳለህ።
ስልጣንህን ተጠቅመ ለእኛ ለወጣቶች ያተረፍከው ነገር ቢኖር አንድና አንድ ሴት ላይ ጉብ ማለት ብቻ። ይቅርታ እህት ወንድሞቼ፣ እንግዲህ እኔን በዚህ ምርጫ ላይ ከመረጣችሁኝ የመጀመሪያው ስራ የሚሆነው እናንተን ማሻገር። እሺ የእኛ ቦስ ከየት ወዴት ብታሻገር የሚያሰብከው? እባክህ እድልን ስለሰጣችሁኝ በመጀመሪያ አመሰግናለሁ። ያው ከዚህ ከጨለመውና ከተጨቆናችሁበት ዘመን ወደ ብርሃናማውና ወደ ብልጽግናው ዘመን ነዋ። እኛ አንተ ብርሃን ያስፈልግ የማለት ተማሪ አይደለም። ደግሞ ንግግር አሳማኝነት ስለሌለው ውድቅ ሆነ። እጆኒም እኮ እንደዚህ ብሎ አይደለ እንደ ጉድ የሰራ ገብቶ አታሎን ገብቶ ነው እንደዚህ ጉድ የሰራ። አይ እኔ እንኳን ከሱ የተሻለ አንድ ድብቅ ስትራቴጂ ቀምሬያለሁ። አቤት አቤት! እንዴት ያለው ሸጋ ነው እባክህ! እስኪ በል ንገረኝ። ምን አይነት ቀመር ነው ያቀመርከው? እስኪ ንገረኝ። በድጋሚ እድሉን ስለሰጣችሁኝ አመሰግናለሁ። እኔ ወደ ስልጣን ስወጣ ማንም የሚራብ ሰው አይኖርም። ረሃብን ከጥግ እስከ ጥግ ነው ማለት። እንዲህ ከየት ወዴት ነው እባክህ የምታጠፋው? ከረሃብ ጋር እኮ ተመሳስለና ተዋልደን ቤተሰብ ከሆንን ሰነበተ። ወይንስ ይሄ አለስልሴ አብሮኛንም ሊያጠፋ አስቦ ነው? እውነት ነው። ይሄ ሰው አለስልሴ ነው መሰለኝ። በኋላ አለሳልሶ እግር ብሎ እንዳይላችሁ ፊቱ ራሱ እግር ነው የሚመስለው። ዝም በል አንተ ባክቴሪያ! አንተ የዚህ ክፍል እንዳያልፍለት ትልቁ ምቀኛ ማለት አንተ ነው። የተከበራችሁ የዚህ ክፍል ቤተሰቦች በሙሉ እነሆ ከታላቅ አክብሮት ጋር ለወንድማችን ጆኒ ይቅርታ እንድናደርግለት እጠይቃለሁ። ምክንያቱም ፍቅር ያሸንፋል። እንዲሁ ምን ያለ ሰው አክባሪ ነው ያገኘ ነው። እንዲሁ ይቅርታ አድርግልኝና ጆኒዬ፣ እንዲሁ ይቅርታ አድርግልኝና እንዲሁ ምን ያለው ደደብ ነህ። ደደብ? አዎ ድብን ያልክ ደደብ። ደደብ። አሁን ከመምህር እንደተማርኩት አውቄ በስህተት ሳላውቅ በድፍረት ስለተሳደብኩ ይቅርታ እንሻለሁ። ግን ለራስ ጥቅም ብለህ ይህን መምህሩን ማቋረድህ ድድብናህን ያሳያል። ስለዚህ ደደብ ያሻውራል። እንደው ይቅርታ ይደረግልኝና ከአሁን በኋላ ይሄ ስልባቦት አንድች ቃል እንዳያወጣ እቀባ እንዲደረግልኝ እፈልጋለሁ። አበቃ። አይደለም እንዴ? አዎ ይደረግ። በቃ ተመልከቱት ምን አይነት ንግግር እንደሚናገር። እኔማ ከዚህ በኋላ እንደዚህ አይነት መሬት ወርዶ አዛባዘብ የበላነውን በልቶ አረም ነቅሎ ላስተዳድር የሚል መሪ ለመጀመሪያ ጊዜ ዛሬ በመስማቴ ወደ ያሻውራሪስ ትንሽ እንደው ምን አለበት እንደው ሀዘን ነገር ያለው ነገር ቢጤ ጣል ብታረግ። ይቅርታ ሆድ ብሶኛል። አረጋጉት እንጂ መቼ ነው ደግሞ የበላነውን በልቶ አዛባ ዝቆ አረም ነቅሎ ሲያስተዳድረን ያየን? ዝም በል አንተ ቅሬላ! እንደዚህ አይነት ቃላቶች ለደደብ ሰው ስለማይጠቅሙ ዝም በል አንተ። ምን እሺ ነው መንጉል? ደደብ ነው እያልከኝ ነው? ደደብ ሰው አይገባም አልኩኝ እንጂ ደደብ አልኩ ወጣኝ። እኔ ይህንን ያህል ሰው ሲገፋ ማየት አልችልም። ስለዚህ ለሁሉም ሰው ይቅርታን አድርጌያለሁ። ጆኒም ቢሆን ከዚህ በኋላ በዚህ ክፍል ውስጥ እንደ ልብህ እንድትፈነጭ ዳግም እድል ሰጥቻለሁ። እናም ደግሞ በቻልኩት ፍጥነት ይሄ ክፍል ምግብ ሳይበላ እኔ መቼም አልበላም። ይሄ ደግሞ ቃሌ ነው። ተረጋጉ እንጂ እናንተ ምንድን ነው ስሜት የመጡ ነው? ይቻለ ስለዚህ እኮ አለሳልሳ ቀስ ብላ ራሷን በራሷ ሰበች እኮ በህገ መንግስታችን መሰረት ነው እንጂ መሿሿም ያለብን። እንረጋጋ። ስነ ስርዓት አለ አይደል እንዴ? ከራሳቸው እንዴ አውርዬ ህዝብ እኮ መረጠኝ አይደል እንዴ? ይኸው ከዚህ በኋላ እኔ ነኝ የማስተዳደራቸው። አጨብጭቡልኛል። አጨብጭቡ እንጂ እንዲህ በቀላሉ ስልጣኔን የምለቅ ነው እንደሚመስል። ታዲያ ምን ልታመጣ ነው? ከፈለጋችሁ ስልጣኔ እንደ ባህላችን ታግዬ አሸንፋለሁ እንጂ በፍጹም አልለቃትም። ቆንጆ ናችሁ የመጣችሁት። ምንድን ነው ዛሬ እንግዲህ
ብርቱ ጉዳይ ላማክራችሁ ነው በዋናነት የመጣሁት። እዚህ ታሪካዊ ክፍል ውስጥ 3 ዓመት ስንቆይ አንተ ትብስ አንተ ብስብስ ማለት ነው አንተ ትብስ እየተባባልን ተቻችለን እናንተ እኔን ክፉ ሳትናገሩ እኔም እናንተን ክፉ ሳልናገር እዚህ ደርሰናል። ይሄ ደግሞ መቼም ሀገር፣ ትምህርት ቤቱ፣ ማህበረሰቡ የሚመሰክረው ነው። አልበዛም እንዴ ጋሻ በራ? ምኑ? በገቡ በወጡ ቁጥር ሲሰድቡና ሲያንጓጥጡ ኖረው ያለፉትን 3 ዓመታት በደልማ አደባብሶ ሊያልፉ አይሞክሩ እንጂ አይደል እንዴ ጎበዝ? አዎ ልክ ነው። ጋሻ በራን እንዲህ የምትናገራቸው እሳቸው እኮ የመምህር ማረጋገጣቸው ሁሉ ጥለው ደከሙ ሳይለቸኝ ሳይሉ 3 ዓመት ሙሉ ከሰፊው የተማረ ማህበረሰብ ጋር ተቀላቅለው ራሳቸውን ዝቅ አድርገው መንጉልዬ እንደዚህ ንገርልኝ። መንጉልዬ ጌታኔ ከማናውን ከየትኛው ሰው የትኛው ተማሪ በዚህ በክፉ ነገር ይመሰክርብኛል? አይደለም ጎበዝ? እንዴት ነው ነገሩ? እንግዲህ ወደ ዋናው ጉዳይ ስገባ ምንድን ነው በዚህ በትምህርት ቤታችን በማስተማር ዜጋን ለጥሩ ነገር ያበረከተ አንጋፋ መምህር በተማሪዎች ተመስክሮለት ዋንጫ ይሸለማል የሚል ነገር ተነስቷል። ያው እንደምታውቁት እንግዲህ እኔ መቼም ታሪካዊ መምህር ነኝና እንድትሰጡኝ ነው እና ዋንጫውን እንዳገኝ። አዎ ቸሪ ያንተማ የተለየ እኮ ነው። ብንራስ ያከላበል ትመግበን። ስለዚህ ለአንተ እንመሰክርልሃለን አይደል? ተይ ተይ አንቺ ምላሴ ተይ ተይ ከኔ ክረሚ አዳልጦሽ በጣልሽው ኋላ እንዳትታሚ። ምን ይገባል? ሁሌ አሳደራስ ደግሞ በዛ ላይ ቲቸር አበራ ለየት የሚያደርገው ባህሪያቸው ደስ የሚለን ባህሪያቸው በኩልነት ነው። በኩልነት ማንጓጠጣቸው ማንንም ከማንም ሳያዳሙ በኩልነት ማስተማራቸው አንድ ትልቁ ኳሊቲያቸው ስለሆነ እሱ ምን እናገራለን። በዛ አይነት የሚያምኑ አባት አይደለ ናቸው። እሴ መንጉልዬ የኔ ጎበዝ ሌላ ስም ጨምረው የለህም? አበርይ የኔ አበራ የኔ አምፖል የኔ ፋናው እንዲሁ አንድም ቀን እኮ ካፉ ክፉ ቃል ወጥቶት አያውቅም እኮ። ሁለቴን እኮ ነው ስገባ ቆንጆ ናቸው ያልኩት። አኮራችሁ የኔ ሙልጭ ያላችሁ ኩራት ይሰማኛል፣ የደስደስ ይሰማኛል። አራም ሳሚ ልፍት ይለቀልቃል፣ ጨዋታ መሰጠም መጀገም መስሎታል። አወኩ ያለው እሱ የአፉን ወለም ታበቅቤ ቃላሻል። አስጨናቂ ምን አለበት ዝም ብት እነሱንም እኮ አስጨነቅካቸው። ዝም አይነት ዝም ይባል። አበርይ ወይዬ እንደሆነ ግን ዋንጫውን ተሸክሚው ግቢውን በሙሉ ተሸከመኝ ስትሮጥ ነው የሚታየው። ዋንጫውን ልሸከመው እንጂ ዋንጫውን ልቀበለው እንጂ እንኮኮ አድርጌ ግቢውን ሙሉ እንዴት ነው ጎበዝ? ምን ትጠብቃላችሁ? እንዴት ነው እንዴ? ምን ነው እነዚህ እንመሰክራለን ብላችሁ ተጣደፋችሁ? አበል እኮ የለውም። እዛ ስትሄዱ ቆይ ምን ልታወሩ?
ቲቸር እሱን ታውቁትና ስለ እርሶ ችግር የለውም። እኔ ኃላፊነቱን ወስጄ መሰክርልታለሁ። ያው ያለውን እውነታ ሄጄ እናገራለሁ። ችግር የለውም። ሙሉ ኃላፊነቱን እኔ ወስዳለሁ። ሀሳብ አይሞት። አሁን ከመሀላችሁ 3 ሰው መመረጥ አለበት አይደለ እንዴ? ጋሽ መንጉሌ አቤት። አንደኛ ማነው? ጋሽ አውራሪስ። ሁለተኛ ተመጣ ይላል እዚህ መላጣ። ሶስተኛ ተመጣ። እናንተ እንግዲህ ይሄንን ህዝብ ወክላችሁ ይህን ተማሪ በጠቅላላ ወክላችሁ በመመረጣችሁ ደስ ይላችሁ ይገባል። ጋሺ ግን ከዋንጫው ድርሻችን እንዳትረሳ። እሰየኔ ግስሎች ያልኳችሁን ዋናው አውራሪ እናፈራቸዋለን። አለማመዳችሁ ራሱ ምድረ አፍሮና መላጣ ደደብ። እግዚአብሔር ይመስገን ጋሽዬ፣ እንደምን አደሩ? ዝም በል ኮከዲያ፣ ዝም በል። ተው እንጂ ጋሼ፣ ክፉና ደጉንም እንደዚህ አይናገሩ። እኛ እኮ ይሄን የሚያክል ትልቅ ማህበረሰብ ወክለን የተሰጠንን ተልዕኮ በአግባቡ ተወጥተን ዲፕሎማሲያዊ ግንኙነታችንን አጠናክረን የተመለስን ትልቅ የዚህ ክፍል ባለውለታ ነን። አይ ጋሽዬ፣ እንዲሁ ከልባቸው እኮ አይደለም፣ እንዲሁ የደንቡ እንዳይቀር ይሰድቡናል እንጂ እንዲሁ ከልባቸው እኮ አይደለም። አይደለም ጋሼ? ልክ እኮ ነህ መንጉልዬ። እኔማ አመጣጤ እኮ ላመሰግናችሁ እኮ እኔ መች አጣሁት የጋሽዬን ጠባይ። ዝም ብላችሁ ለጅብ ስጥህ እኔ ከረፈፍ አቤት እንደው ሰው ግን ክፋቱ ምን ነው ጋሼ? ምን አጠፋን? ምን ያጠፋነው ነገር አለ? ምነው ጋሽዬ አይኖት እንደ ራበው ድመት ተገለባበጠ? ይሄን ያክል እኮ የሚያደራረስ ትልቅ የተፈጠረ ነገር የለም እኮ። የተፈጠረ ነገርም ካለ እኮ ተነጋግረን ተወያይተን በዲሞክራሲያዊ በህገ መንግስታችን መሰረት ተወያይተን መፍታት እንችላለን። አይደል እንዴ? ትልቅ ህገ መንግስት እኮ ነው አይደል እንዴ? አሁን እኮ የተከናወነ ያለው ነገር ሰብአዊ መብታችንን ከመጋፋት አይተናነስም። ተገፈፈ ሰብአዊ መብታችን። አረቱ ጋሽውራል አይደለም ቆዴን ገፈው ቢጉጡኝም እንዳያያዛቸው የሚለቁኝ አይመስልም። አሁን አንድ ባንድ የምጠይቃችሁን ትመልሱልኛላችሁ። እኔ የምለው ይህ ህጋውን ለእኔ የሚገባኝ ነው ወይ? በጠዋት አስጠርታችሁ ገዋንና 9 እስክርቢቶ 4ቱን መንገድ ላይ ሳከፋፍል ነው እዚህ የደረስኩት። እኔ ዋንጫ አቀበላለሁ ብዬ ስሄድ ትንሿ ችር ደግሞ ተጠቀም ይሄን ገባኝ። ምን ባረጋችሁ ነው? ምን አባቱ አናት 2 ቦታ ይከፋኝ። እሺ እንደው ማን ነው ጎበዝ? አስተዳደሩን ምን ብትሉት ነው ይችን ሚኒ ሽርጥና እስክርቢቶ አሸክሞ ይላል? እሱማ ለምን እናገራለን? እሱ መድኃኒዓለም አናገረን እንጂ ምን ብሎ ሐቁን እኮ ሐቁ ምንድን ነው? ሐቁማ እርሶ እንደ ንብ ታታሪ እንደ ጉንዳን አባሪ መሆኑትን እንደ እባብ መሰሪ መሪ መካሪ። በቃችሁ። አሁን አንድና አንድ እውነቱን እንድትነግሩን ይፈልጋል። እንነጋገራለን። ምንም ችግር የለውም። ተነጋግረን ማንፈተው ምንም ጉዳይ ስለሌለ ንግግሬ ደግሞ በሳል አንደበቱ ረቱ ስለሆነ መንጉሌ ተናገር። አንተ ቅረብ። እሺ እንግዲህ ታላችሁ። እሺ እኔ ተነ ሙሉ ስሜ ለገሰ ገበየው የታታቀው ጎጄ መንጉል። አቤት። ይሄን እኮ ቅድም ነገርከን እኮ። አሁን ወደ ዋናው ግዳይ ግባና ተናገር እንጂ። ምን አለ ጋሽ አውራሪስ፣ ምን አለ ብታስጨርሰኝ? አመት አላወራ
አስታወስኩት። ከእርሶ ጋር የተቀበለውን መልእክት ይዘን እንደ ግስላ ገስግሰን ከተባልነው ቢሮ ደርሰን ነበረ። ታዲያ ይሄ ጋሽ ጥጋቡ ሆዳቸውን ወጥረው በጥያቄ ሲያጣድፉን መሰሉ። አየየ የዋዛ አድርገውን እኮ የዋዛ አረጉን። እኔ ቀበል ያደረኩና የሶስተኛ ክፍል የዓመት ተማሪ ነኝ አልኩና እሺ ከዛስ? ከዛማ እንግዲህ ለምን እንደጠራችሁ ታውቃላችሁ። በክፍል ውስጥ የመማር ማስተማሩ ሂደት እንዴት እንደሆነ እንድትነግሩኝ ነው። እስኪ በቅድሚያ ከመምህር ማን ነው አበራን ጀምር። በክፍል ውስጥ ያለው የስራ እንቅስቃሴ ምን ይመስላል ታስረዳኛለህ? ማ ጋሽ አበራ እሳቸው ክፍል ከገቡ ርዕስ ከጣፉ በኋላ ቂጣቸው ከወንበሩ ከተጣበቀ ከመስገድና ከመፈንከት ውጭ ሞት ቢመጣ አንቀሳቀሱ። በደንብ አያስተምራችሁም ማለት ነው? እንዴ ያስተምሩናል እንጂ በደንብ ነው የሚያስተምሩ። ከሚያስተምሩን መካከል ቆንጆ ስድብ፣ ውንብድና፣ አንዳንዴ እኮ እንዲሁም ስድባቸው እኮ በፈተና ይወጣልናል። ባለፈው ከሰደብኳቸው ስድብ መካከል አንዱ ጥቀስ የሚል ፈተና ይወጣልናል አይደል? አዎ ከእሳቸው የተማሩ ነው። ሀዲያስ ይሄ አይ ስነ ስርዓት አናገርን አስተካክል። ወዴት ያስተካክለው? እውነቱን እኮ ነው። ይኸው እኔ ለ3ኛ ዓመት የ9ኛ ክፍል ተማሪነት እስከበቀሁበት ጊዜ ድረስ ከህይወት እንጂ ከጋሻ በራ የቀሰምኩት ምንም እውቀት የለም። እንዲሁ ግን ጋሽ እንዲህ የሚከራከሩላቸው የሰጧቸዋቸውን ጠመኔ አስተምሮ የጨረሱ ይመስላችኋል? ይሁትስ ያናታችን የሶስታችንም አናት ተበስቶ አረ እንደውም ለክረምት አሁን ከዚህ በኋላ እኛ የምንፈልገው እንደዚህ አይነት አምባገነን ያስተምሮት እንዲቀየርልን ነው የምንፈልገው። ይቅርልን። ጋሻ በራ የሚባል አስተማሪ ከዚህ ሰዓት ጀምሮ ይቀየርልን። ይውረድ። ከተቻለ ቢሰቀሉ ይሰቀሉ። እኔ ላይ ያመጻቸው ማለት ነው አይደለ? የኔ መለሎ፣ የኔ ጠንበለል፣ የኔ የእውቀት ፋና፣ የኔ አበባ ምናምን እያላችሁ እኔ ፎሪ አወጣችሁ አይደለ? በጣም ጥሩ። አዎ ይሄን ነበር የምጠብቀው። ወይ ወራድ የምትሉት እኔ ከምን ላይ ነው የምወርደው? ካናታችን ነው ካናታችን እንዴ! እርስዎ ኑሮ በመረሮት ቁጥር ኑሮ መር የሚመስል ትምህርት እያስተማሩ በማማራሮት አእምሯችንን በማቀጥቆት ሀቅ በሀቅ መንገድ ተናግረናል። በቃ አለቀ። ለምን ያው የተለየ ነገር አላረግንም እኮ አይደል? እንትቸርይ እውነት እንደው ደደብ የሚለው ቃል እንደው ለእኛ መጥቶ ነው የሚመለከታቸው አካል ነው እንጂ ለእኛ መጥቶ ነው። እንደው ሁሉም ነገር ይቀር እንደ አባትና ልጅ ተነጋግረን መፍታት የምንችለውን ሀሳብ እባዳ ጋር ከቤት ውጭ ለሌላ ሄዶ ማውራት ይሄ ተገቢ ነው? ጋሻ በራ ውሻ በሰፈር እኮ አንበሳ ነው። ከእንግዲህ ጠመኔን ለመጻፊያ ነው እንጂ ለመፈገቻ መዋል ፍትሐ አይደለም። ፍትሐ አይደለም። ችግራችን ብለን ስለራራን ስላዘንን ይህን የመሰለ የጋውን ድጋፍ አስደርገናል አይደል? ትልቁን ኃላፊነት ተወጥተናል። ሁሉም በሰራው ልክ ነው የሚያገኘው። ታዲያ ጋሽዬ የለመዱት መፈከት የለም። እያጠቡ ተጠቀሙ። እሺ እንዲህ ነው። እውነቱን እንነጋገር። እኔ አበራ ላይ አሴራችሁብኝ ማለት ነው? ሴራ መስሎ ነው እንዴ? ሴራ እኮ አይደለም አበሩ። ታዲያ ምንድን ነው? ሲስተም ነው። አሁን ሲስተም ስማ፣ እሺ ቆይ ምንድን ነው የምንላቸው? በእናትህ እባክህ ነው ምን አውቃለሁ? ምን አውቃለሁ? አውቀህ ነው እንዴ አንተ?
አንተንም እኮ ይመለከታል። ምንድነው ጣትን ወደ እኔ የምትቀስረው? አንተንም እኮ ይመለከታል። የክፍሉ አለቃ አንተ አይደለ እንዴ? ሰማኛለህ? እኔ ድሮ ነኝ። ውሳኔ የተላለፈው ደግሞ በአንተ ስልጣን ዘመን ነው። ስለዚህ እኔ ከደሙ ንጹህ ነኝ። አረ ጲላጦስ የእጁ አላምጣልህ እባክህ። የተሻለ እግርም አንተ አሁን አትቀልድ በእናትህ። ስማ ሁለታችንንም ጠርቶ የነገረን እኔንም አንተንም ስለሚመለከተን ነው። አይ ምናምን ካልክ ደግሞ ሂጅ ይነግረዋል። ዋሪ ነው የምትሄደው። ሰማኝ፣ እኔ እኮ እንዴት አድርገን ዋጋው እንደምንሰጠው እያሰብኩበት ነው። እሱማ እኔም እኮ እንዴት አድርገን ወጋ እንደምናደርገው እያሰብኩ ነበር አትልም? ቆይ እሺ አሁን ምንድን ነው የሚሻለን? በእናትህ እንዴ አግተን ሀሳቡን እናስቀይረው እንዴ? በቃ እኛ ብቻችንን ስለማንችል ሙሉ ጀሙን ነገረው። ከዛ ዋጋው ነው የሚስጠው። አይ ምንድን ነው ግን? ከቢሮ አንድ የተላለፈ ውሳኔ። የምን ውሳኔ ነው የምትለው? የዛሬ ሳምንት የኮምፒውተር ላብ ተዘርፏል ነበር። የዛኔ ማውዞች ጠፍቷል ነበር። በዙ ሰረፋ ላይ ደግሞ የተጠረጠረው እኛ ክፍል ነው። እኛ አይደለንም ብዬ እኮ ለማሳመን ሞክሬያለሁ። ኧረ እኔም ሞክሬያለሁ። የዳይሬክተሩ ጉልበት ላይ ሳይቀር ወድቄ ለማሳመን ያላረኩት ጥረት የለም። እኔ ደግሞ ከጉልበቱ አልፌ እስከ ቁርጭምጭሚቱ ድረስ ለምኜው ነው። እና ምንድን ነው የተወሰነው? ያው ለ3 ወር ጠዋት እየመጣን ግቢውን እንድናጸዳና እያንዳንዳችን በአንድ ወር ውስጥ ደግሞ በነፍስ ወከፍ 500 ብር እንድናመጣ ተወስኖ። አዎ 500 ብር። ግን እሱ ብቻ አይደለም፣ ጭራሽ ሌላም አለ። ሁላችሁም ወላጅ አምጥታችሁ የልማቱን ክፍያ እንድትከፍሉ ተብሎ ተወስኖብናል። ጉድ ሳይሰማ መስከረም አይጠባም አሉ። አረ እንደውም አዲሱ መስከረም ሳይጠፋም ልትባረሩ ትችላላችሁ ተብሏል። ጭራሽ በእናንተ ተታኛ ልንባረር? አይ ሆድና ጅራት ከወደ ኋላ ነው አሉ። እስኪ መንጉሌ ዝም በል። ዛሬ ነው እንዴ ተረትን ያወቀው? እናንተ ቆይ ያለ ስማችን ስም ሲሰጠን ሌላው ክላስ ሳይጠረጠር እኛ ብቻ ጥፋተኛ ተደርገን እንደ ክፍል ተወካይ አንድ ነገር ሳታደርጉ ትመጣላችሁ እንዴ? እና ተወካይ እሱ አይደለ እንዴ? መች ነው ያስረከብከኝ? እኔማ ስልጣኔን በሰላማዊ መንገድ አስረክቤያለሁ። መች ነው ያስረከብከኝ? ችግር ሲመጣ ነው እንዴ አለቅም ያልከውን ስልጣን የምንለቅ? በቃ እናንተ ቆይ አሁን የሚያከራክራችሁ የስልጣን ጉዳይ ነው? እኛ የገባንበትን አይታያችሁም እንዴ? መጀመሪያ እስኪሾሙ ድረስ ራሳቸውን አነሳሰው ሹመቱን ካገኙ በኋላ ደግሞ መልሰው ጣጣ ሲመጣባቸው ጣጣውን ወደኛ ለማዞር ይሞክራሉ። ይሄ ነው እነሱ ስራ። አዎ እንደ ራሳችሁ የመጣችሁት ጣጣ ራሳችሁ መልሳችሁ ትወጡታላችሁ። አይመለከትም። ደግሞ ወደቅን ትላላችሁ እንደ ግርስም ወደቅን ትላላችሁ። ወደቅ ለእናንተ አዲስ በዘጠኛ ክፍል ውስጥ እንጂ 500 ብርን ያክል ዝም ብለህ እንደ ተራ ታመጣለህ ትላለህ እንዴ? እያንዳንድሽ ራሳችሁ ተከፍሉታላችሁ። ከየት ይመጣል? ከዚህ በኋላ ከዚህ ክፍል ይሄን የሚያክል ሸክምና ውድብ ያስላመጡ ይውረዱልን፣ ይውጡልን። እኔ ምን አደረኩኝ? ይውረድልን። አዎ ይውረድልን፣ ይባረርልን። ይባረር። ምንድን ነው? የት ነው ያለሁት? ማን ያመጣኝ? ንገሩኝ፣ ምንድን ነው? አይዞህ አትፍራ፣ ሲኦል ውስጥ ነው ያለው። ሲኦል? እንዴ ምን አድርጌ? ምን ሆኜ ነው ሲኦል? ስራህን ያመጣ ስራ። ቆይ ሲኦል ያለ ኃጢአታቸው ያለ ጥፋታቸው የከሰስካቸውን ኃጢአት ነው ያመጣ። መቼ ሞቼ ሳይሞቱ ሲኦል መውረድ አለ እንዴ? ቆይ እንዴ ቆይ ሲኦል ውስጥ መብራት አለ እንዴ? አልሰማህም እንዴ? መብራት ብቻ ሳይሆን ውሃና ስልክም እኮ አስገብተናል። ገባ ምን ትላለህ? እንዳልቆራረጠ ታዲያ በነካጃችሁ ለምን 5G ኔትወርክ አታስገቡ? እሱን ከቴሌ ጋር እየተነጋገርንበት ስለሆነ ብዙ አታስብ። መብራቷ ጠፋች። አይዞን ርዕሰ መምህር ጥጋብ፣ ሰሞኑን የኃይል መቆራረጥ ስለገጠመን ከገነት ጋር በፈረቃ መጠቀም ስለጀመረ ነው እንዴ?
እኔ መሬት ብቻ መስሎ የነበረ ወረፋ፣ እዛም በወረፋ ነው መብራት። እንግዲህ ምን ታደርጋለህ? እዚህም ብልሹ አሰራር ግን የደንበኞቻችንን ሞራል ለመጠበቅ ስንል በሻማም ቢሆን እናቃጥላለን። ቢሎም ወረድከው? አዎ መጥረቢያውንም አዘጋጀችዋል። ቆይ ስለምን መጥረቢያና አካፋ ነው የምታወሩት? ቆይ እናንተ ሰዎች ህገወጥ ግንባታ ልትጀምሩ ነው እንዴ? እንዳንተ አይነት ያለ ስም የሚሰጡት ተልካሾችን አፈራርሰን ድጋሚ ለመገንባት ቆርጠን ተነስተናል። አዎ ካለ ወንጀላችን ከሰንም አንፋታ። እንዳንተ አይነት በብልሹ አሰራር የተጨማለቁ ሰዎች መጸዳት አለባቸው። ከባዶ ማመሮ መጥረቢያ መውረድ ምን ያደርጋሉ? በጋት አልሸብት ሰው ነኝ። አዎ ምንም የበደልኩት ነገር ደግሞ የለም። ለእናንተ ብዬ ነው ይሄን ያደረኩት። አጸዱም። እኛ እኮ ሞከርን ግን አጸዱም። አዎ በዲቶል በአጃክስ በበረኪና ሞከርን ግን እናንተ አጸዱማ። ያም ቢሆኑ ከሁሉ ችግሩ ምናልባት ከአጽዴው ሊሆን ይችላል። ጆኒ ከዚህ በላይ መታገስ ያለብን አይመስለኝም። እንጀምረው። እንዴት ያለ አሽሙር ትናገራለህ? ላይ ጆኒ ከላይ ልቀድሰው ከታች ከማላ አይሻልም እንዴ? መጀመሪያ ግን እንደ ዶሮ 12 ቦታ እንበላለን። አዎ እንደዛ ይሻላል። አንተ ስንት ብልት ነው ያለ? ምን ብልት? አንድ ነው። ምን ሁለት የለኝ። አንድ ለእናቱ። ለምን ለአባቱ አይሆንም? እና እኔ ምን አገባኝ? ጀምሮ አንተ። ኧረ በፈጠራችሁ! ኧረ ሰው ያለ ግፍ! አንተም ስለ ግፍ ታወራለህ። እኛ ላይ ግፍ ስትሰራ ምንም አልታወቀ። ከሻኛው ሊጀምረው ከዳቢቱ ከፈለክ ከላቱ ከፈለክ ከባቱ ጀምሮ ብቻ አንተ ጀምረው፣ እኔ ጨርሰዋለሁ። ኧረ ወይኔ ትልቅ ሰው እኮ ነኝ። አይ እንደውም መቋደሻውን ልዘርግፍ። ለምን ከፈለክ ፈረሰኛ አታውጣለት? ብቻ አንተ ቀድሰው፣ እኔ ልጨርሰው። ለቅቅል አድርገው ለጥብስ እንዴ! ኧረ ስለፈጠራችሁ! እናንተን እኮ ነው። እየሰማችሁኝ ነው?